ይህንን ቢዝነስ በርካታ ሰዎች ይንቁታል። በጣት የሚቆጠሩ ሰዎች ደግሞ ስራውን ጀምረውት ሚሊዮነር ናቸው። እናንተስ በዚህ ቢዝነስ ላይ ምንም የመነሻ ካፒታል ሳይኖራችሁ ይሁን የተወሰነች የመነሻ ጥሪት ይዛችሁ በዚህ ቢዝነስ ላይ ተሰማርታችሁ እንደሌሎቹ ወንድሞቻችን ሚሊዮነር መሆን ትችላላችሁ። ስለዚህ የቢዝነሱ አሰራርና መንገዶቹ ለተመልካች እንዲጠቅማችሁ ማለት ነው። ለእናንተ የመጀመሪያ በዜሮ ምንም ሳይኖራችሁ ወደዚህ ቢዝነስ መግባት የምትፈልጉ ነገ የሆነች ጥሪት ምንም አይነት የመነሻ ካፒታል ሳይኖራችሁ ወደዚህ ቢዝነስ ነገ የተሻለ ገዢና ሻጭ ቤት እንዲኖራችሁ እስኪ በባዶ ለምትሰሩ ሰዎች መጀመሪያ ልንገራችሁ። ደላላ ወይም ደግሞ መካከለኛ መሆን ያስፈልጋል። ደላላ እቃዎችን የሚያውቅ በሰፈር ውስጥ ላይ ኢንፎርሜሽን የሚሰማ ከራሱ ቤት ሊጀምር ይችላል። በነገራችን ላይ ያገለገለ እቃ ካለው ይሸጣል ብሎ ለጥፎ ሊሆን ይችላል በሶሻል ሚዲያ ወይም ደግሞ የተለያዩ ቦታዎች ላይ በኢንፎርሜሽን ለሰዎች በመንገር ሊሆን ይችላል። ወይም ደግሞ እዛ አካባቢ ላይ የሚያገለግሉ የሚሸጡና የሚሸጡ እንትን የሚሉበት አካባቢ ላይ ለሌሎች በመሸጥ ሊሆን ይችላል። እና ገቢ ከሻጡም ከገዢውም ፐርሰንት ኮሚሽን በመያዝ አሁን እናንተ ኮሚሽን በመያዝ ትችላላችሁ። ለምሳሌ እኔ የሚሸጥ የሆነ እቃ ካለኝ ፖስት ካደረኩኝ ማለት ነው ገዢ አለኝ እኔ በፐርሰንት ከፍለኛለሁ ብላችሁ ወይም ደግሞ ገዢና ሻጭን ያገናኘ ታወቀ ነው ኢትዮጵያ ውስጥ ላይ። ስለዚህ መጀመሪያ ድለላ ስራውን በመስራት ብቻ ወደዚህ ቢዝነስ ላይ መስራት ትችላላችሁ ማለት። ስለዚህ የ50 ሺህ ብር ወይም የ30 ሺህ ብር እቃ ቢሸጥላችሁ ወይም ደግሞ ብታሻሽጡ ፐርሰንቱ ምን ያክል እንደሆነ ታውቁታላችሁ። 5% 10% እቃ ላይ ሲሸጡ እንደዛ ያገኛሉ አይደለ? 2%ም ከሆነ ችግር የለውም። ያን ብር ታባዙና ትይዛላችሁ። ነገ የሆነች እቃ ገዝታችሁ ለመሸጥ ስለሚጠቅማችሁ ብሩን ታስቀምጡታላችሁ። ስለዚህ እናንተ ደግሞ በዛ መስክ ላይ ከታወቃችሁ ደግሞ እንዲህ አይነት እቃ ሲፈለግ ከሌጋ ተብሎ ስልካችሁም ስለሚያዝ ዛሬ ላይ ፍሪጅ ያጋዛችሁት ሰው ነገ የሆነ እቃ ቢፈልግ እናንተው ጋር ነው የሚደውለው። ጠረጴዛ ሊፈልግ ይችላል፣ አልጋ ሊፈልግ ይችላል፣ ቁም ሳጥን ሊፈልግ ይችላል። ያ ሰውዬ እናንተው ጋር ነው የሚመጣው። በቀን የሆነ ደንበኛ ፈራችሁ ማለት ነው። ይሄንን ነው። ከዛ በኋላ ገዝቶ አድሶ መሸጥ የሚባል ነገር አለ። ስለዚህ እናንተ ደግሞ ምንም ሙያ ሳይኖራችሁ እቃውን ገዝታችሁ አድሶ መሸጥ የሚባል አለ። ያገለገሉ እቃዎችን አይታችሁ ከሆነ ብዙዎቻችሁ ወይ ተሰብሮብን ነው ወይ ወንበራችን ቋቋ ሲል ይሄ ወንበር ይሸጥ ይባላል። ግን እኮ የተበላሸው በጥቂቱ ነው ከስር አይደለ? ወይ ሚስማር ለቆ ነው ወይ ቡለን ለቆ ነው ወይ የሆነ ነገር ለቆ ነው ወይ ደግሞ ጨርቋ አሮጌ ሆኖ ነው አይደለ? ይሄን በነገራችን ላይ ከጀርባ የምትመለከቱትን ያገለገሉትን የገዛውትና ይሄንን የቤቱ ሄጄ 25 ሺህ ብር ነው የተጠየቁት። ሶፋ ወንበር ነው ደብል ፌስ ደብል ነው ለሁለት ነው ለስቱዲዮ መቅረጫ የሚሆን ይሄንን የገዛውት ማለት ነው። ቤቱ ሄጄ ስጠይቅ ጨርቁ ብቻ ነው የቆሸሸው። በነገራችን ላይ አሁን ምናልባት ካሜራው ላይ ላያሳያችሁ ይችላል እንጂ በጣም ንጹህ ክሊር የሆነ ነው። ምንም ነገር አልሆነም። ከስር ቡለን ለቆ ነበር የሸጡት ሰዎች ያገለገሉት ጋር የነገረኝ ነው የምነግራችሁ። በጣም ያንን ቡለን አጠበቀው። ይሄኛውን ደግሞ እንደምትመለከቱት ምንም አልሆነም። ጨርቁ ነገሩ አልተበላም፣ ግን ቆሽሾ ነበር፣ እንደመጥቆር ጀልቶ ነበር። አላጠቡትም ነበር። በቃ ጥድት አድርገን ይሄኛውን ፍግፍግ አድርገን አጠብነው። በቃ በምንም ካድሷ ተለዩትም ማለት ነው። ስለዚህ 5 ሺህ ብር የተገዛውን እቃ ይሄኛው 20 ምናምን ሺህ ብር የሚሸጠውን እቃ በ5 ሺህ ብር፣ ስለዚህ 10 ምናምን ሺህ ብር ይሄን እቃ መሸጥ ይችላል። ግራና ቀኝ ያሉትን 10 ምናምን ሺህ ብር መሸጥ ይችላል። በአንድ ጊዜ ስንት አገኘው ማለት ነው? በማጠብና ቡለን በማጠብ ብቻ ገንዘብ እናገኛለን። ከዛ በተረፈ ደግሞ አዛው ላይ ሙያ ካለን የፈርኒቸር እቃ ሙያ ካለንም አንዳንድ እቃዎችን ደግሞ በተጨማሪ እየጠገንንና እንዳድስም እየሰራን ቢሆን አንዳንዶቹ እንደውም በጣም ያስቃሉ። የሚገርማችሁ ያገለገሉት ጋር ሄዳችሁ የጠየቃችሁት የሆነ ወንበር በጣም ውድ ነው። እዛ ቤቱ ሄዳችሁ ደግሞ ማለት ነው ፈርኒቸር ማምረቻ ቤቱ ጋር ሄዳችሁ ብትጠይቁ ደግሞ ቅናሽ የሆነበት አጋጥሞኛል። ምክንያቱም አንድ ጊዜውኑ ያገለገለ ገዢና ሻጭ ሲባል ያገለገለ ስለሆነ ይቀንሳል ስለሚባል ሰው ዋጋውን አይጠይቅም፣ በቀጥታ ሄዶ እዛ ይገዛል። ስለዚህ ትርፋማ ነው ማለት ነው የቢዝነስ። በነገራችን ላይ ለሻጭም ለገዢም ነው ሚስጥሩን እየተናገርኩ ያለሁትና እቃም ለምትገዙ ሰዎች እንደው አንዳንዴ ልብ ብላችኋል። አሁን አልጋ ስትጠይቁ ስንት ሺህ ብር ነው የምትባሉት? አንዳንዴ ከሱቅ በላይ ይጠራባችኋል አይደለ? እሱ አለ። የተለያዩ ያገለገሉ በርካታ ነገሮች አሉ። ቴሌቪዥን ፍሪጁም ሲጠራ አንዳንዴ ካድሱ ራሱ 500 ብር 1000 ብር ራሱ ይቀንሳሉ። ለምን እዛ እንደምንገዛም አንዳንዴ ግርም ይለኛል። እኔ በቃ በስም ሳንጠይቅ ከሆነ ልክ ነው ልንሸወድ እንችላለን። ብዙ ብር ልዩነት ሊኖረው ይችላል ልናስብ እንችላለን። ግን በፍጹም የ5000 ብር የ500 ብር የ1000 ብር ልዩነት ከሆነ ደግሞ አዲሱ ጋራንቲ ያለውንም ልንገዛ እንችላለን። እዛ መግዛትም የሚጠበቅብን እንደዛ ነው፣ እንደ ሰውኛ ሳስብ ማለት ነው። የሰው ቢዝነስ መዝጋት አይሆንብኝና ማለት ነው። ስለዚህ አሰራሩን አሁን እንዳልኳችሁ ሪፈብሪሽ በማድረግ ደግሞ በጥሩ ሁኔታ ላይ ያሉ ያገለገሉ እቃዎችን በተመጣጣኝ ዋጋ ስገዛላችሁ በጥቂቱ ወጪ ማጽዳት፣ ቀለም መቀባት፣ መጠገን እንዳልኳችሁ እሴት ወይም ደግሞ ቫልዩ ከጨመርንበት በኋላ በተሻለ ዋጋ መልሶ መሸጥ የሚባል ነገር አለ። ክቡራን ተመልካቾች፣ ስለዚህ እስካሁን የዘረዘርኩላችሁ በመጠገን ይሄንን ለወንበር የራሴ ወንበር እንደምሳሌ ተቀስኩላችሁ 30 ሺህ ብር የሚሸጥ የማናጀር ወንበር እኔ በ15 ሺህ ብር ገዛውኝ። ምንም አልሆነም፣ ንጹህ ነው። ተቀባባ አመጣሁት በ15 ሺህ ብር ገዛው። 30 ሺህ ብር ከመንገዛ በ15 ሺህ ብር ሌላ ቢዝነስ እጀምራለሁ።
ጀምርበታለሁ። ነገ የተሻለ ፈጣሪ ይስጠኝ ደግሞ አዲሱን ልገዛ እችላለሁ። አዲሱን ባልገዛም ደግሞ ይቀጥላል። ህይወት ኖርማል ነው፣ ጤነኛ ነው። እንደውም አሪፍ እቃዎች ስለሆኑ አንዳንድ የተሰባበሩ ወይም የተጋጋጡ ነገሮችን በመቀባት ብቻ ወደዚህ ቢዝነስ መግባት ይቻላል ማለት ነው። የዲጂታል ማርኬቲንግ የሚባል አለ ደግሞ ሶስተኛ የምነግራችሁ። ዲጂታል ማርኬቲንግ ማለት ይህ ቢዝነስ ሱቅ መክፈትን አይጠይቅም ይላል። ትልቁ ሱቅ ስልክህ ነው ይላል። እንደነገርኳችሁ ነው መጀመሪያ ነግራችኋለሁ። በድለላ ሆናችሁ ነው በሶሻል ሚዲያ ይሄኛውን በደንብ ጠበቅ አድርጌ በደንብ ልንገራችሁ ብዬ ነው። በተለይ ደግሞ እቃዎቹ ባሉበት ቦታ ላይ በቴሌግራም በፌስቡክ እና በተለያዩ አይነት መንገዶች ላይ በመጠቀም ነው። ስለዚህ ሱቅ ስልክህ ነው ይላል። እዚህ ቦታ ላይ የቴሌግራም ቻናል መክፈት፣ በቻናል ላይ እቃዎቹን ትክክለኛ ፎቶ ያሉበትን ሁኔታ ወይንም ኮንዲሽናቸውን እና ዋጋ በግልጽ ማስቀመጥ አለባችሁ። ዋጋ አስቀምጡ። ያገለገለ ግዢና ሻጭ የምትሰሩ ሰዎች ካላችሁ ያዛ እንዳልኳችሁ ቴሌግራም እና ወይም ዩቲዩብ ላይ ቲክቶክ ላይ እኔ ብዙ ጊዜ ምንም መረጣለሁ መሰላችሁ ቲክቶክም ላይ ዩቲዩብም ላይ የሚሸጡ እቃዎችን ፖስት አደርጋለሁ አይደለ? የፈለገ ሰው እንዲገዛ ፊክስድ ፕራይሱን እዛ አስቀምጣለሁ። የሚያዋጣኝን የሆነ እቃ ገዝቼው ካሜራ ከውጭ አስመጥቼ ከሆነ ያችን 5000 ብርም 10000 ብርም ጨምሬበት ዋጋውን አስቀምጣለሁ። ያ ሰውዬ እኔ ጋር ሲመጣ ውረድልኝ፣ ዝቅ አድርገኝ፣ ከፍ አድርገኝ አይለኝም። ዋጋዬን ተናግሬያለሁ። አቅሙ የሆነ ሰው ሌላ ቦታ የሚያውቀው ዋጋና እኔ ጋር የሚያውቀውና ዋጋ እዛው ላይ መስማት ስለሚችል ማወቅ ስለሚችል በቀጥታ እኔ የተናገርኩት ዋጋ የሚያዋጣው ከሆነ ይደውልልኛል እኔ ጋር ማለት ነው። ይደውላል፣ እቃውን በቀጥታ መጥቶ ይገዛል። ኮንዲሽኑን ልናገር ይችላል። ችግሩ ምንድነው? ያ ያገለገለ ገዢና ሻጭ የምሸጠው እቃ ምን አለው የሚለው ነገር ነው። ከዛ በላይ ቪዲዮ ማስታወቂያ ቲክቶክ በአሁኑ ሰዓት ላይ በጣም እየተሰራበት ነው ያለው። በጣም በርካታ ሰዎች አይደለም ትንንሽ ያገለገሉ ገዢና ሻጭ አይደለም ፋብሪካቸውን ጭምር በአሁኑ ሰዓት ላይ በቲክቶክ እያስተዋወቁ እየሸጡ ነውና ስለዚህ ይህ ሶፋ የገዛ ነው በ15000 ብር ነበር በጥቂት ወጪ አድሰን አሁን በ28000 ብር አቅርበናል የሚሉ አጫጭር ሂደቶች ማሳየት ተአማኒነት ይጨምራል ይላል። ስለዚህ ሲስተም ነው። ይሄን እየነገርኳችሁ ያለሁት ምንድነው በሶሻል ሚዲያ መስራት ከፈለጋችሁ ነው። ከቤታችሁ ቁሳቁስ ልትጀምሩ ትችላላችሁ። ይቻላል ነው። ካደሳችሁት ሪፈብሪሽ ካደረጋችሁት ፖስት አድርጋችሁ ችግሩን በመናገር ተአማኝነት ይኖረዋል ነው። ለሰጠነው እቃ ወይም ደግሞ ለምንሸጥላችሁ እቃ የተወሰነ እንዲህ አይነት ዋስትና እንሰጣችኋለን የሚሉ ነገሮችንም አብሮ መናገር መጨመር ይቻላል። ቁልፍ የቪዲዮ ምክሮች ወይም ደግሞ እነዚህ ነገሮች መንገራችሁ ታማኝነት እዚህ ስራ ላይ ታማኝነት ያስፈልጋል። ያገለገሉ ገዢና ሻጭ ላይ ስትገቡ ታማኝ መሆን መቻል አለባችሁ። እቃውን በግልጽ መናገር ያለበትን ችግር በተቻለ ደግሞ በሰው የሚታደሱ ነገሮች ስለሆኑ እነሱን ብታድሷቸው በጣም አሪፍ ነው እና ለገዢው ደግሞ የአገልግሎት ዘመኑን መናገርና ያለውን እንቅስቃሴ አውቆ እንዲገዛ እኮ ነው። ነገ አሁንም ያገለገሉ ሲፈልግ እናንተ ጋር እንዲመጣ ነው። ክቡራን ተመልካቾቼ፣ ሁለተኛ ደግሞ ህጋዊና ደህንነታችሁን መናገር አለባችሁ። ህጋዊ መሆን መቻል አለባችሁ። ሌባ መሆን መቻል አለባችሁ። የድለላ ስራ ሲሰራ ከሌባ እየገዛን ብዙዎቻችን ጉዶናል። ስልክ ገዝተን ብዙዎቻችሁ ጉዶናል አይደል? ጉዶናችኋል። ስለዚህ እነዚህ ሰዎች ህጋዊና ደህንነታቸው የተጠበቀ መሆን አለበት። ስለዚህ እናንተም ባገለገሉና ገዢና ሻጭ ላይ የምትሰሩ ከሆነ በደንብ በትክክል ጎበዝና ታማኝነት መኖር አለባችሁ። ህጋዊ መሆን አለባችሁ። ደህንነታችሁ የተጠበቀ መሆን መቻል አለባችሁ። አሁን እናንተ ሲያገኟችሁ የሚጠሯችሁ ወይም ደግሞ በችግራቸው ጊዜ ያቃ ሲበላሽ ችግሩ እንድትነግሯቸው መገኛ አድራሻ ያላችሁና የሚታወቅ ስልካችሁ የማይዘጋና በሰው ዘንድ ጥሩ ስም ያላችሁ መሆን አለበት። በምን ባገለገሉ ገዢና ሻጭ ላይ ለመታወቅ ጎበዝ ለመሆን ማለት ነው፣ ወይም ደግሞ የተሻለ ነገር ለማድረግ። ስለዚህ የመደራደር ጥበብ ይላል። ስትገዛ በደንብ ቀንሰ መግዛት። መጀመሪያ ያገለገሉ ገዢና ሻጭ ስትሆኑ መጀመሪያ ላይ እንዲያዋጣችሁ በደንብ እነዛ የሚሸጡ ሰዎችን ሲስተም ነው ዞሮ እየነገርኳችሁ ነው። እዛ ያገለገሉ ገዢና ሻጭ ላይ የተሳተፉ ሰዎች በጣም አውርደው ነው የሚገዙት። አንድ ሶፋ በ2500 ብር ሲሸጥ አውቃለሁ። እነሱ ሲሸጡት ግን 20000 ብር 15000 ብር ምናምን ይሸጡታል። 10000 ብር ቢሸጡት ያዋጡታል። አሁን ላይ 2500 ገዝተውት የሚገዛ ሰው እዛ ደግሞ ስለሚመጣ እነሱ 10 ምናምን አለፉበትም። በቃ ቀጥታ ቡለን ካለ አጠባበቁት፣ የሚስማር የጎደለው ካለ የተጣመመ ካለ እሱን ቀጥ አድርገው ይመቱታል። ጨርቁ ማጠብ ነው፣ ቀላል ነገር ነው። ላርጎ አጃክስ ጨምሮ ግጥም አድርገው ሙልጭ አድርገው ያጥቡታል። ጽድት ይላል፣ ፏ ብልጭ አድርገው ይቀባባል። ካድሱ በምንም አትለዩትም። ስለዚህ ነው ስትገዙ ተደራድራችሁ ወይም ደግሞ በቅናሽ ዋጋ የመግዛት ጥበብን ብትጠቀሙ በጣም አሪፍ ነው ማለት ነው። ክቡራን ተመልካቾቼ፣ ስለዚህ ያገለገሉ ገዢና ሻጭ ላይ የመጀመሪያ በዜሮ ካፒታል እንዳልኳችሁ ነው። በዜሮ ካፒታል ደላላ በመሆን አሁን እኔ ብዙ ጊዜ ቢዝነስ የምሰራው ምንድነው ምንም ሳይኖራችሁ ቢዝነስ ላይ እንዴት አድርጋችሁ መግባት ትችላላችሁ? ከትንሽ የተነስታችሁ ከፍ ከያል ቀደም እንዳልኳችሁ ነው። አንድ አልጋ፣ አንድ ሳምበዲ፣ አንድ ፍሪጅ አሻሽጣችሁ በቀን የሆነች ብር ካገኛችሁ ነገም የሆነች ብር ታገኛላችሁ። ከነገ ወዲያም እያላችሁ እያሰፋችሁ መሄድ ነው። በጣም ብዙ ሰው የሚቸግረው አለ። ለድግስ ለተለያዩ ፕሮግራሞች ይኖርበትን አቃ መሸጥ ይፈልጋል።
ይበላሽበታል፣ ቤት ይጨምራል። ግድ የሌላቸው ሀብታሞች አሉ እቃቸውን በቅንሽ እንደው ውሰድም ሊሉ ይችላሉ። አንዳንድ የጽዳት በተለይ እዚህ ቢዝነስ ላይ የሚጠቀሙ የጽዳት አገልግሎት ላይ የሚሰሩ ሰዎች አይታቸዋቸው ከሆነ የቆሼ በሚባለው ስም የተደራጁ ወይም ደግሞ የቆሻሻ በማንሳት ላይ የተደራጁ ሰዎች የሚያገኙት እቃ ቀላል አይደለም። በነገራችን ላይ እኔ አንድ ኪቦርድ አስታውሳለሁ እዚሁ ስነግራችሁ ኪቦርድ የቆሻሻ ስራ ላይ የሚሰሩ ሰዎች ናቸውና አውጡና ጣሉ ተብሎ የሀብታም ቤት ነውና ጊታር ኪቦርድ ምናምን ነገር አውጡና ጣሉ ተብሎ ነው። ጊታሩ የሚገርማችሁ ማለት ነው የ15000 ብር ጊታር ማለት ነው። 15000 ብር ቦክስ ጊታር ይቅርታ ጊታር አልኩ ጊታርና ቦክስ ጊታር ስለሚለያይ ነው። ጊታር ቦክስ ጊታር 15000 ብር የሚሸጥ ቦክስ ጊታር እንዳጋጣሚ ሆኖ ለቆሻሻ ለሚያነሱት ሰዎች ጥበቃው ማለት ነው የባለ ሀብት ቤት ጥበቃ ነውና ቆሻሻ ለሚመጡ ሰዎች አውጣና ጣል እንትን አርግላቸው ውጪ ተብሎ ከቆሻሻው ጋር አብረው ሰብስቦ ቦክስ ጊታርና ኪቦርድ ታውቃላችሁ አይደል? ኪቦርድ የሚመታው ኪቦርድ ሙዚቃ መሳሪያ እሱን ሁለቱን ማለት ነውና አብረጣል ተብሎ ያ ሰውዬ ውጭ አውጥቶ አስቀምጦታልና እንደጋጣሚ ያለፍኩኝ አየሁት በመኪና ከዛ ዝቅ አረኩኝና መስተዋት ይሄ ቃ ምንድነው ምናምን አልኩት። አይ ሊወስዱት ነው ቆሾዎች ምናምን ነገር አለኝ። ከዛ በኋላ አይ እኔ ፈልጌው ነበር ምናምን ስለው እንደ ቀልድ አይ የሆነ ሳንቲም እነሱ ይሰጡኛል አለኝ። አንዳንድ እቃዎች የቤት እቃዎች ሲሆኑ ሳንቲም ይሰጡታል እነሱ ስለሚያተርፉበት። ለምን ያገለገሉ ገዢና ሻጭ ላይ ነው ወስደው የሚሸጡት። እነዛ ቢዝነሱን ያውቁታል። እነዛ ቆሻሻ ላይ የሚሰሩ ሰዎች ማለት ነው። በጣም ምርጦች ናቸው፣ ብልሆች ናቸው። በዚሁ አጋጣሚ ክብር አለኝ በጣም እኔ እናንተን ስራ ሚስጥር ማውጣቴ አይደለም። ስለዚህ ያንን ቦክስ ጊታርና ያንን ኪቦርዱን እንዴት ነው እስኪ እነሱን ከሚወስዱት እኔ ብትጠቀምበትስ እንደው ሚዲያው ላይ አርቱ ላይ ስላለውኝ ምን ይመስላል ስለው የተወሰነ ያቀኛል። እዛ ሰፈር ላይ ሰላምታለን። አይ እነሱ የተወሰነ ሳንቲም እኔ በቃ ሰጣለሁ ሳንቲሙ ምናምን አልኩት። አይ ስንት ነው ምናምን ነገር ስለው ሊሰራ ይችላል እኮ ምናምን አልኩትና እኔ ይሄ ነገር ለቆሻሻ ከምጥለው እኔ አሁን የሆነ ቦክስ ጊታሩን እንደው እንትኑን የተበጣጠሰው ክሩ ማለት ነው የሽቦ ክር አለ እሱን የተበጣጠሰውና ክሩ መግዛት ይችላል አለ ስለው ትንሽ የመባነን ስሜት አደረበት እሱ ላይና ከዛይ የቆሻሻ ከሚሰጡት በላይ አሰበ ብሩም ማለት ነው። ስንት ነው የምትቀጣኝ ልስጥ ምናምን ነገር ስለው ቦክስ ጊታሩን ይሄንን 1000 ብር አለኝ። ያኛውን ደግሞ ማለት ነው 5000 ብር አለኝ። እንትኑ ማለት ነው ያኛውንም ሳይው ከሰራ ካልሰራ የሆነ እቃው ይጠቅማል። በቃ ስፒከር ምናምን አለው በነገራችን ላይ ኪቦርዱ ላይ ግራና ቀኝ ማለት ነው። ግን የሆነ ችግር ይኖር ይችላል። ክሩን እርግጠኛ አውቃለሁኝ ያ ቦክስ ጊታሩ ክሩ እንደሚሸጥ መርካቶ ማለት ነው። በጣም ቀላል 600 ብር ነው የሚሸጠው የቦክስ ጊታሩ። ክሩ ሲበጣጠስባቸው ብቻ ሀብታም ሌላ ከውጭ ነው በቃ ከዱባይ የሚያመጡት። ስለዚህ 1000 ብር ሲለኝ እሺ አልኩት። 1000 ብሩን ሰጠሁት። ያኛውን ግን እንደምንም ብያስቀነስኩኝና እንትን አስገዛሁት 3000 ብር ያ 3000 ብር ሰጣው። 3000 ብር 1000 ብር 4000 ብር ከፍዬ ወሰርኩትና ቤቴ መርካቶ ሂጄ የቦክስ ጊታሩን ክር ማለት ነው በ600 ብር ገዛሁት አመጣሁት። ከዛ በተረፈ ደግሞ የኪቦርዱን እንዳጋጣሚ እቤቱ ስጆ ነበር የሙዚቃ መሳሪያውን ቼክ ላድርገው አልኩኝና እቤት ቼክ ሳደርገው ከታይም ከታችም ስታዩት በጣም አሪፍ ነው፣ ንጹህ ነው፣ ያማሃይላል ያማና የሚለው በጣም ውድ ነው አሪፍ። የዛን ሰዓት ላይ አስቲንጋ አስታውሳለሁ እነዚህ ሙዚቃ መሳሪያ ላይ የሚሰሩ ሰዎች ምናምን ለሙዚቃ መሳሪያ ሲገዛ 70000 80000 እንደሆነ ከ60000 ብር በላይ እንደሆነ አውቃለሁኝና ስሙን ጻፍኩኝና እንደውም ቲክቶክ እንትን ፌስቡክ ላይ ምናምን ሰርች ሳደርግ ያ ራሱን 60000 ብር ይላል ኪቦርዱን ራሱ ማለት ነው። እስኪ ይሄ ነገር አልኩኝና ቻርጀር የለውም በጣም አሁን ቻርጀሩ የኪቦርዱ ቻርጅ ማድረጊያው ነው የተበላሸባቸው አዳፕተሩ ማለት ነውና አቤቴ እንደጋጣሚ ቼክ ላድርገው አልኩኝና ተመሳሳይ ቮልት ነው የኮምፒውተሬን የላፕቶፔን ቻርጀር አነሳውኝና ተመሳሳይ መሰኪያ ነገር ነው ያለውና ያችን አንስቼ ሰሳካው አረንጓዴ አይበራልኝም፣ አልመጣም፣ ቻርጅ አልሰካም። በጣም የሚገርመው ማለት ተመልከቱ በትንሽ ነገር ያችን ያ 1500 ብር ነው የሚሸጠው ቻርጀሩ። 1500 ብር የሚሸጠውን ቻርጀር ቼክ አድርጎ እንደመግዛት ባለሀብት አውጣና ጣል ተበላሽቷል ብሎታል። የተቃጠለው እንትኑ ነው ቻርጅ ማድረጊያው። ቼክ አላደረጉም ነገሩ ለሀብታም ምን ችግር አለው? ያንን የ60000 ብር ኪቦርድ በስንት ገዛውት ብያቸዋለሁ? 3000 ብር አድርጌ ገዛውልሽ 500 ብር ቻርጀር ገዛውለትና ለራሴ አገልግሎት ተዋልኩት። ቦክስ ጊታሩንም እንደዚሁ ለሌላ እንደዚሁ አሟልቼ ሙዚቃ መሳሪያ ላይ እኔ ስለሌለውበት ከሃይማኖትም አንፃር ሙስሊም ስለሆንኩኝ ኪቦርዱንም ሸጥኩት።
ቦክስ ጊታሩንም ሸጥኩት ማለት ነውና ያው ደህና ብር ነው ያገኘሁበት የሸጥኩት እኔ 60,000 70,000 ከሚሸጡ ወደ 40,000 ብር ቦክስ ጊታሩንም እንትኑን ኪቦርዱንም ያንኛውንም ደግሞ በ7,000 ብር የ15,000 ብሩን ዕቃ ሸጥኩት ማለት ነው። ትርፍ ማለት ይሄ ነው። ያገለገሉ ላይ የምታገኙት ጥቅም ይሄ ነው። ስለዚህ ያገለገሉ ገዢና ሻጭ ላይ ስትሸጡ በየሰፈር በየአካባቢያችሁ ላይ ዕቃ በቅናሽ የሚሸጡ ሰዎች ስላሉ በቀላሉ እነዚህን ዕቃዎች በመሰብሰብ ያገለገሉ ገዢና ሻጪ መክፈት ትችላላችሁ። የት ሱቅ ወይም ደግሞ ያገለገሉ መሸጫ ማዕከል ወይም ደግሞ መሸጫ ተቋም መክፈት ትችላላችሁ። በምን ያክል ካፒታል ካላችሁኝ እንዳልኳችሁ ነው። የሆነ ሶፋ የሆነ አልጋ የሆነ ምናምን እየገዛችሁ በትንሹ ያገለገሉ ገዢና ሻጭ ለመጀመር 300,000 ብር በትንሹ ከዛ በላይ ግን አቅማችሁ እሱን ዕቃ እየሸጣችሁ ዘው ያቀያየራችሁ 300,000 ብር ስላችሁ ብዙ ዕቃ ገዝታችሁ ቤት ኪራይ ተከራይታችሁ ትንሽ ሰፋ ያለችና በረንዳ ሊኖረው ይገባል እንትን ማሳያ እንዲሆናችሁ ማለት ነው። ስለዚህ ያገለገሉ ገዢና ሻጭ አትራፊ ናቸው፣ በጣም ሚሊዮነር ናቸው። እኔ በቁጥር ማቃቸው 1-3 ያገለገሉ ገዢና ሻጭ አሉ። እኔን እኮ ነው የሚያቀኝ ብለህ እንዳትቀየመኝ እንጂ አንተ ያገለገሉ ገዢና ሻጭ ላይ ያለው ስመጥቀስ አይጠበቅብኝም። ብዙ ዕቃም ስለምገዛችሁ ለእናንተ ካፌም ስከፍት በነገራችን ላይ ያገለገሉ ገዢና ሻጭ ሄጄ ነው ወደ 500-600,000 ብር አካባቢ ዕቃ ገዝቼ ስራ የጀመርኩት። ስለዚህ እንደመነሻ 2 ሚሊዮን 3 ሚሊዮን የሚፈጀውን ዕቃ ካገለገሉ ገዢና ሻጭ ገዝቼ ጀምሬያለሁ እኔም። ስለዚህ ይሄን ያክል እነሱ ስንት ገዝተውት ነው ለኔ 500-600,000 ብር ዕቃ ይሸጡልኝ የሚለው ራሱን የቻለ ከኔ ራሱ 100,000 200,000 አትርፈው ሊሆን ይችላል ማለት ነው። ስለዚህ ቴሌቪዥን፣ ሞባይል፣ ኤሌክትሮኒክስ ነገር፣ ፍሪጅ አጠቃላይ ያሉት ነገሮች በሙሉ ያገለገሉ ገዢና ሻጭ ቢዝነስ ላይ ብትሰማሩ ምን ይመስላችኋል? አዋጪ አትራፊ ሚሊዮነር የሚያደርግን እንዳትንቁት ብያችኋለሁ። በ10,000 ብር ደሞዝ ተቀጥራችሁ መንግስት ስራ ላይ የምትሰሩ ሰዎች አላችሁ። ውጭ ሀገር 20,000 ብር 30,000 ብር 50,000 ብር ደሞዝ የምታገኙ አላችሁ በአረብ ሀገር። እዚህ ኢትዮጵያ ውስጥ ላይ ቁጭ ብላችሁ ግን 100,000 ብርም 200,000 ብር የምታገኙበት ዕቃ አለ። ሙሉ የቤት ዕቃ ሙሉ የካፌ ዕቃ የሚገዙ ያገለገሉ ገዢና ሻጮች አሉ። ስለዚህ እናንተም በዚህ ቢዝነስ ላይ ብትሰማሩ ምን ይመስላችኋል? እኔ ሀብትሽ የስራ ሰው ነኝ። እናንተ ደግሞ ስራ ፈላጊዎች ናችሁ፣ ስራ ወዳዶች ናችሁ። እንደተለመደው የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር አድርጉት፣ አይከፈልበትም። በቀጣይ ከዚህ ቪዲዮ ቀጥሎ እጅግ በሚያስገርም ከዜሮ ተነስታችሁ የምትሰሩት የቢዝነስ ሐሳብ ይዤ ተመልሼ እመጣለሁ። ለዛሬ እኔ መስል ነበረ። ማአሰላማ